ምን ያህል ኦዲየንስ ተሽኮርመሞብኝ ይሆን እያልኩ ነበረ። ቅድም ምግብ ጋር አያያሹ ምግብ በጣም ነው የምወደውና ሽሮ በልቼ እንዴት ወዛም ሆናለሁ? ሽሮ ተበልቶ ወዛም አይኮንም። ቀልድ ነው። ሰለሞን ሳህለ እኔ ሲገልጸኝ ገላ ካልነካች ግጥም መጻፍ አትችልም ይለኛል እና ደረቱ ካልተባለለት ሴቷ ጡቷ ካልተባለ ምናምን ይደብረኛል። እውነት የምር ነው። ግን ፍቅር ብዕር ይላል መጽሐፉ። መቅዲ ቀበጥ ትመስላለች ሶሻል ሚዲያ ላይ 16 ዓመቷ ጀምሮ መስተንግዶ እየሰራች ያደገች ልጅ ናት። ኤዩ ግቢ ውስጥ ነበር፣ አፍሪካ ህብረት ግቢ ውስጥ ነበር የምትሰራው። አም 26 ባይ ዘ ወይ ትንሽ መስላል። ቅጥር ወጥቼ የራሴን ካፌ ከፍቻለሁ። መቅደስ እባላለሁ። ብዙዎቻችሁ ይንፉሽ ንፋፉሽ ታውቁኝ። እሺ ይንፉሽ በይንፋፉሽ በሚለው ትንሽ እየወጣሁኝ መሰለኝ መድረክ ላይ እና ሰዎች ጆሮ ላይ ማለት ነው እንጂ ከዛ በላይ የሆኑ ግጥሞች አሉ። ሆነስትሊ ቅድም በሱ አይደል በጣም ነበር የሚያምረውና የእውነት መስሎኝ ሲሽኮረመም ነበርና እንደዚህ አይነት ግጥሞች ብዙ ጊዜ ስለማቀርብ ምን ያህል ኦዲየንስ ተሽኮርመሞብኝ ይሆን እያልኩ ነበረ ቅድምና ብዙ መናገር አልችልም ሆነስትሊ እና አንባቢም አይደለሁም። ባይ ዘ ወይ ቅድም ከምግብ ጋር አያያሹ ምግብ በጣም ነው የምወደውና ከመጽሐፍ ጋር አይገናኝም። ሽሮ በልቼ እንዴት ወዛም ሆናለሁ? ሽሮ ተበልቶ ወዛም አይኮንም። ቀልድ ነው። ለቀልድ ያለው እሺ። ብዙ ጊዜ ሰለሞን ሳህለ እኔ ሲገልጸኝ ገላ ካልነካች ግጥም መጻፍ አትችልም ይለኛል እና እውነት ነው። ደረቱ ካልተባለለት ሴቷ ጡቷ ካልተባለ ምናምን ይደብረኛል። እውነት የምር ነው። ግን እግዚአብሔር እውነቴን ነው እና የፍቅር ብዕር ይላል መጽሐፉ። ይህን ያህል መጽሐፍ አወጣው የሚያስብል ደረጃ አይደለም ሆነስትሊ። ግን ብዙ አጠገብ ያሉ መጽሐፍት ዙሪያ ላይ ያሉ ሰዎች በቃ አውጩ ያለ ነገር ነው አውጩ ሲሉኝ የወጣ መጽሐፍ ነው። ብዙ ትችት እንዳይደርሰኝ በገባኝ ልክ ብየዋለሁ ርዕሱን። እኔ በገባኝ ልክ፣ ሰው በገባው ልክ አይደለም የሚኖረው እና እኔ በገባኝ ልክ የሰፈረ መጽሐፍ ነው። አንድ 2 ግጥም 3 ግጥም እላችኋለሁ። መቅዲ ቀበጥ ትመስላለች ሶሻል ሚዲያ ላይ ትንሽዬ፣ ግን ከ16 ዓመቷ ጀምሮ መስተንግዶ እየሰራች ያደገች ልጅ ናት። ባይ ዘ ዌይ ጀስት ለችው ነው። በ16 ዓመቷ መስተንግዶ ጀመረች። ኦልሞስት 2 years ምናምን። ደግነቱ ትንሽ የሀብታም ቦታ ነበር የምትሰራውና ቲፕ ምናምን ታገኝ ነበር፣ ጥቅሙ ማለት ነው። ኤዩ ግቢ ውስጥ ነበር፣ አፍሪካ ህብረት ግቢ ውስጥ ነበር የምትሰራው። ላይፍ ቻሌንጂንግ ነበር። እንዳሁኑ እንደ አም 26 ባይ ዘ ወይ ትንሽ መስላል። 2 ዓመት በላይ ትንሽ መስተንግዶ ላይ ሰርቻለሁ። ከዛ በኋላ ብዙ መስሪያ ቤት ሰርቻለሁ። ከዛ ባንክ ላይ ራሴን አገኘሁት ፋይናሊ። 3 ዓመት ዳሽን ባንክ ሰራውና አሁን ደግሞ ከቅጥር ወጥቼ የራሴን ካፌ ከፍቻለሁ። ምሰራበት ሳስተናግድ የነበረው ሚሞሪ አሁን ደግሞ የዛኔ ባለቤት እዚህ ጋር እስቲ ቴብሉን ምናምን እሱን ነገር ለማድረግ እዛ ጋር እያጸዳችሁ አይደለም ምናምን ለማለት ደርሻለሁ። አላልኩም አልልም እንደዛ፣ ግን እሱ ደረጃ ላይ ሳምሃው ደርሻለሁ ለማለት ያለው። እግዚአብሔር ሙሉ ክብሩን ይውሰድ እላለሁ። አመሰግናለሁ። እሺ ትንሽ ሞቅ ቢል ደስ ይለኝ ነበር። ሙዚቃ ስለሆነ ከፍ ስስ ነው፣ በጣም ያሳዝናል። እሺ ባያሳዝን ስለማሳዘን ሳወራ ቅርብ ጊዜ ሼር ያደረኩት ነገር ነበረ ሶሻል ሚዲያ ላይ እና እየኖርኩ ነው፣ ግን በደስታ ውስጥ ደስታ ማጣት። ደስተኛ ነኝ ግን ደስታ የለም እና የምር ነው እንደዛ እየሆንኩ ያለሁት እና ምን እንደሆነ ግን አላውቀውም። በጣም ብዙ ነገር እኮ መስመር ይዞልኛል። በጣም ከምታስቡ በጣም ነው የሚወደኝ። ከእናንተ አብልጦ ነው እግዚአብሔር የሚወደኝ። እውነት በጣም ማለት ነው የማይገባኝ ነገር ላይ ነኝ፣ ግን ስቲል ደስተኛ አይደለሁም እና ብዙ ኮሜንቶች ይሄን ፊሊንግ ይጋሩታል እና እንደዛ ነው የሚሰማኝ ምናምን ይላሉ እና
ቲንክ ዲስ ጀነሬሽን እንደዚህ አይነት ነገር ይሄ ያለንበት ጀነሬሽን ይመስለኛል ይሄን ነገር የፈጠረውና እግዚአብሔር ምክንያት ስላለው ይሆናል። ኤኒዌይስ ጠንከር በሉ ለማለት ያህል። እሺ ወደ ገላ ግጥም እገባለሁ። ናፍቆትህ አናውዞት ፈርሷል ገጼ ውሉ መሳም ናፍቋል ከንፈሬ ላመሉ ከስቼ ገርጥቼ በተጋለጥኩ ካልጋ ከጎኔ እንድትቆይ መሽቶ እስከሚነጋ መተህ እንድትጠይቀኝ በታመምኩ በጽኑ ፈውስ ከኔ በራቀ ማዘን ከኔ ካደረገ በሱ ሽምድምድ ምልልህ ቁርጥምጥም ባረገኝ መራመድ ባቃተኝ እቅፍ እያደረግክ እንድትሸከመኝ ህመሙ በርትቶ ስቃይ ባስታቀፈኝ እምባ አይኔ ሞልቶ ውሽቅ እያደረግክ እንድታባብለኝ እጄ ቢደነዝዝ ባንተ እጅ እንድጎርስ ቁርጥም እያደረግኩ ጣትህን ልመዝምዝ በሱዬ ፍቀድ ዓለሜ እንድኖር ታምሜ አዋቂ እንዳመሉ መድኃኒት ቢሳሳት የክንዴ ላይ መርፌ ደም ስሬን በሳታት ተሰብሮ በቀረ ያስል ሹሉ መርፌ እንድኖር ታምሜ ባንተ እጅ ታቅፌ ዓለሜ ሽምድምድ ባረገኝ ውልክፍክፍ ባረገኝ እግዜር በጨከነ ምሕረቱ በራቀ ሺህ እጥፍ ከምድር ህመሜን አጅበ ከጎኔ እንድታድር መስኮት ገርበብ ቢበል ሲመጣልኝ እንዳይ ለሱ ስል አይደል በሕይወት የምቆይ ከሰውነት ልጥፋ ልገኝ ካንተ ደረት የትንፋሽ መስመሬ ስትቀጥል እንዳያት አመሰግናለሁ። እሺ አሁን አንድ ላይ አንድ ግጥም እንበል። እኔ ብቻ ያወራው ስለሆነ እጄን እንደዚህ ስልላችሁ ውሸት ትሉታላችሁ። ልጁን ውሸታም እንበለው እንዲቀላችሁ ውሸት ይሻላል። ውሸት ትሉኛላችሁ። እጄን እንደዚህ ልላችኋለሁ፣ ውሸት ትሉልኛላችሁ። አብሮኝ ነበር ከሰሞኑ ኤነርጂ የለም። ኧረ በስመ አብ አላበላቸውም እንዴ ብራኔ ዋሰጣቸው እንዴ። እሺ ኤነርጂ እሺ ውሸት ኢንተርቴን ታደርጉታላችሁ። ትረስት አብሮኝ ነበር ከሰሞኑ የማይወደኝ ያብኩኑ ፍቅር መስሎኝ ሲተራመስ ጣቱ ከራሴ ላይ ማሙቼ የምቀር ፈስሼ የምገኝ እኔነቴ ሳይታይ ከጉንጬ ስር ጓጉር ላቤ ተጠራቅሞ በፈገግታ ብዛት የገጼ ስር ሲታይ ተወደድኩ እላለሁ በጣቶቹ መሃል በፍቅር ስሞካሽ በፍርጥም ትከሻ ታቅፌ ባመሻሽ ይሄን ሁሉ ተድላ በታምር እያየው ተወደድኩ ብያለሁ። ትንፋሽ ስስብ ጠረን ስምግ ሆኜ ከከንፈር ካንገቱ ትጥግ ተወደድኩ እላለሁ። ፎቶዬን ሲለጥፍ ከስልኩ ገጽ በፍቅር ቋንቋ ስሜን ሲያንቆላብዝ ወዶኛል ብያለሁ። ሳላውቅ ሲርቅ ከጎኔ ሌላ እንደሚያቅፍ ሲለይ ካይኔ ተመለከትኩ። አሁን ትቼዋለሁ፣ ከጎኑ ርቄያለሁ። ተስፋ ቢስ የመለየት ደብዳቤ ጽፌያለሁ። ለእኔ የሚለውን እስኪሰጠኝ አምላክ የሚፈልገኝ ካለ ደብዳቤውን ይላክ። ኧረ ውሸት አይደለም፣ እውነቴን ነው። አመሰግናለሁ። እሺ አንድ የመጨረሻ ግጥም ልጋብዛችሁና እና ለብዙ ወንዶች እንዲሆን ነው የምፈልገው። ብዙ ወንዶች አላችሁ ወጣቶችና የተሽቀረቀረች ምናምን ሴት ትወዳላችሁ መሰለኝ፣ ዝንጥ ያለች ነው። ይቅርታ ባይ ዘ ወይ እንደዚህ ሆኜ ስለመጣው መድረክ የድሮ አርቲስቶች መድረክ በጣም ነው የሚያከብሩት ባይ ዘ ወይ እና ትንሽ እኔ ብዙም ስላለባበስ አልጨነቅም። ድሮ ተጨንቄ ነበር መስተንግዶ እየሰራው
ዩኒፎርም አድርጌ ምናምን እኩዮቼ ሲመጡ ጓሮ ገብቻ አልቅሻ ቃለሁ ምናምን ዩኒፎርም ያልኩ ነው ዘንጠው መጡ ምናምን ብዬ ማለት ሶ አሁን የልብስ ቫልዩ ብዙም አይገባኝም ትንሽ ወርጃለሁ ለልብስ ያለኝ ነገር ድሮ ስላለቀስኩ ማለት ነው ሶ አሁን ላይ ያለው ጀነሬሽን ደግሞ ወንዱ በጣም በቃ ዝንጥ ያለሽ ምናምን እና ሴት መቻቻለችና እሱን ሆኜ ላላገኘኝ አዳም ይሄን ግጥም ጻፍኩለት እሺ ረከስኩብህ አይደል ብታየኝ ሆኜ ሰው ቅን የዋህ ልቤን ዋጋ ያሳጣኸው እምቢ የሚል ካፌ ብታጣ ሰለቸኝ ወረድኩብህ አይደል ከጠራኸኝ ብገኝ አንደበቴን እሺ እንደህል ቀልቤ አቀለጥከው እንጂ ልቤን እንደቂቤ ምን ምቾት እናትህ አባትህ ይላሉ አሉ አፈሰች አላወቁም እንጂ እንኳንና ልብህ መልክ እንደሚሰለች ግን ይሁን አልቻልኩበት መሽቀርቀሩን ግን ይሁን ባትወደኝ እንኳን ሁን ከሬ ከሰውነት ተራ ወጥቼ ከመመናመኔ ያንተን ፍቅር አታ ነፍሴ ከምትነድ ግድ የለም ፍቀድ ይበቃል ለኔ መውደድ ወስነና እምላለው ባለኝ አቅም የደስታን ጣዕም ከኔ ልብ እንደምታጣጥም የፍቅር ጣዕም እንደሞት ላይ መር አብረን እናርጅ አብረን እንኖር ግን አንድ ነገር ልበል አሁንም ደግመዋለሁ እናት አባትህ ይላሉ አሉ አፈሰች አላወቁም እንጂ እንኳንና ልብህ መልክ እንደሚሰለች ይላል አመሰግናለሁ አሁን መድረክ ሁለተኛ ዙር ተመልሷል የመጀመሪያ ፕሮግራማችን በጣም በሚገርም ሁኔታ ካፒታል ሆቴል ውስጥ በጣም አሪፍ ጊዜ አሳልፈን ነበር ሁለተኛው ዙር ደግሞ በጣም ከምትወዷቸው ደራሲዎች ጋር አሪፍ ጊዜ የምናሳልፍበት መጽሐፍ ዳሰሳ የምናደርግበት ከዛ ደግሞ አልፈን ከመጽሐፉ ተነስተን የጻፉት ጸሐፊዎች ራሳቸው ጥያቄ የምንጠይቅበት የምንመካከርበት መድረክ ነው መጽሐፍ ማንበብ የምትወዱ ሰዎች መጽሐፍም እንዲያነብ የምትፈልጉትን ሰዎች መጋበዝ የምትፈልጉ ሰዎች ሁላችንም ተሰብስበን መጽሐፍና መጽሐፍ ዙሪያ ላይ የምንነጋገርበት ኢቨንት ነው በዚያ ምሽት ጃዝ ይኖራል ገጣሚዎች ይኖራሉ የመጽሐፍ ዳሰሳ ይኖራል የፓኔል ዲስከሽን ይኖራል ከዛ ደግሞ ያለፈ ከብዙ የሥራ ፈጣሪዎች ከብዙ አስተማሪዎች ከተለያዩ ሰዎች ጋር ኔትወርክ የምናደርግበት አሪፍ ኢቨንት ነው ቀኑ የሚሆነው 25 ወይ ደግሞ በውጪዎች ፌብሩዋሪ 2 ነው ከ11 ሰዓት እስከ 2 ሰዓት የሚቆይ ፕሮግራም ነው የአሁኑ ፕሮግራማችን ሰኞ ዕለት ነው የሚሆነው ቦታው ደግሞ ካፒታል ሆቴል በጣም እርግጠኛ ነኝ እስካሁን ድረስ ያሉትን ኮንተንቶች ከወደዳችኋቸው አሁን መድረክን እንደምትወዱት አልጠራጠርም ፌብሩዋሪ 2 ከ11 ሰዓት እስከ 2 ሰዓት ካፒታል ሆቴል አብረን ነን በምንም ታምር መቅረት አይቻልም ጓደኞቻችሁንም ጋብዛችሁ እዚያ እንገናኝ